እኔ ሚኒስተር ጌታቸው ረዳ አይደለሁም፣ ስልጣኔን አልለቅም፣ ካለሁበት የሚያላቅቀኝ ካለ ሜዳው ላይ እንገናኛለን የሚል ቀዝቀዝ ያለ መፈክር ያሰሙት ጀነራሉ መፈንቅለ መንግስት ከመጣባቸው ወደ ኋላ እንደማይሉ የራሳቸው ኃይል እንደያዙ እየገለጹ ነው። ምንም ቢፈጠር ከትግራይ አልወጣም፣ ከስልጣኔም አልለቅም የሚል አቋማቸው ሰሞኑን የህወሓት አመራር ስብሰባ ላይ እንዲቀመጥ አድርጎታል። በዚህ ዙር ነገሮች ቀላል ሊሆኑ አይችሉም። ይህንን የተረዳው የደብረጽዮን ኃይል በፍቅር ወይስ በኃይል የሚል ለመምረጥ ተገደዋል። ከጦርነት አረፍ ያለው የትግራይ ክልል በአመራሮቹ መካከል በተፈጠረው ፖለቲካዊ ትኩሳት እየታመሰ ይገኛል። ስልጣን እንዳትቀበል የሚል ትዕዛዝ ተሰጥቶት የመቀበልና ያለመቀበል መብቱ ያለው ኔጋ ብቻ ነው በማለት ሁለተኛ ትግራይ ለመምራት ፈቃደኛ የሆኑት ጀነራሉ ስልጣን አትቀበል ብሎ ያዘዙት ውረድ እያሉኝ ነው፣ እንዴት አድርገው እንደሚያስወርዱኝ ግን አብረን የምናይ ይሆናል የሚል መግለጫም ሰጥቷል። የነ ዶክተር ደብረጽዮን ኃይል ከባለፈው ሳምንት ጀምሮ ጊዜያዊ አስተዳደሩ እንዲፈርስና ወደ ነበረበት እንዲመለስ መወሰኑን ተከትሎ ትልቅ ግርግርም ተነስቷል። ከተማይቱ ስብሰባዎችም በዝቶባታል። በተለያዩ ከተሞችም አፈሳ ተጀምሯል። የህወሓት ውሳኔ የሚደግፉና የሚቃወሙ አካላት በክልሉ ውስጥ ያሉ ሁለት አቅጣጫ የያዙ ሲሆኑ ለሁለት ተከፍለው ውዝግብ ውስጥ ገብተዋል። የህወሓት ውሳኔ የሚደግፉ ነዋሪዎች መኖራቸውና የሚቃወሙ አካሎች ምን እያሉ ነው የሚል እንቃኛለን። የህወሓት ውሳኔ የሚደግፉ ነዋሪዎች መኖራቸው ያሉ ሲሆኑ ምን እያሉ ነው? በርካታ ሰዎች ይህንን ውሳኔ ምን ይዞ ይመጣል የሚል ግራ መጋባትና ስጋት ውስጥ ናቸው። የክልሉ ነዋሪዎች ይህንን ውሳኔ ተከትሎ ጦርነት ይቀሰቀስ ይሆን ወይስ የአገልግሎት መቋረጥ ይፈጠራል የሚል ፍርሃት ውስጥ መሆናቸው ጨምረው ይገልጻሉ። ዳግም ችግር ውስጥ እንገባለን የሚል ፍርሃት እንደደረሰባቸው የተናገሩት ውሳኔው በጎ ነገር ያመጣል የሚል አስተሳሰብ የላቸውም። አንዳንድ ሰዎች ውሳኔው ግብዓታዊና የሚል አስተያየት አላቸው የሚሉት ነዋሪዎች ይህ የህወሓት መግለጫ ተከትሎ ጦርነት ነው የሚቀሰቀሰው፣ ጦርነት ነው የሚቀጥለው ወይስ ድርድር የሚለው ስጋት ተፈጥሮባቸዋል። በትግራይ የሚኖሩ ሰዎች የሚያስቡት የዕለት ተዕለት ኑሯቸው በተለይም ደግሞ መልካም ነገር ይዞ ይመጣልን ይሁን ይህንን ውሳኔ የሚል ሀሳብ በአብዛኛው ሰው ላይ አለመኖሩ ይናገራሉ። የመቀለ ከተማ ነዋሪ የሆኑት በርካታ ሰው ከከተማው ለቆ እየወጣ ነው በማለት እስከ ቅዳሜ ድረስ ያለው የአውሮፕላን በረራም ሙሉ ለሙሉ እንደሌለ እየተናገሩ ነው። ሌተናል ጀነራል ታደሰ ከመጋቢት 30 2018 ጀምሮ በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመናቸው ለተጨማሪ 1 ዓመት ተራዝሞላቸዋል። ይህንን ተከትሎ በምርጫ ቦርድ የተሰረዘው የህወሓት የጀነራል ታደሰ የስልጣን መራዘም አስመልክቶ ባወጣው መግለጫ የሁለትዮሽ የፖለቲካ ውይይት ሳይደረግና የህወሓት እውቅናና ተሳትፎ ሳይኖር የኢትዮጵያ መንግስት በብቸኝነት የሰጠው ውሳኔ መሆኑ በመግለጫውም ተቃውሟል። ሌተናል ጀነራል ታደሰ ወረደ በበኩላቸው በክልሉ መሪነት እንዳይቀጥሉ ከህወሓት በኩል ጫና ተደርጎባቸው እንደነበረም ተናግረዋል። ይህንን ተከትሎም ከስልጣኔ አልወርድም፣ እኔ ጌታቸው አይደለሁም፣ ስልጣኔ አልለቅም ካሉ በኋላ የሚያላቅቀኝ ካለ ሜዳው ላይ እንገናኛለን የሚል ቀዝቀዝ ያለ መፈክር ያሰሙት ናቸው። ጀነራሉ መፈንቅለ መንግስት ከመጣባቸው ወደ ኋላ እንደማይሉ የራሳቸው ኃይልም እንደያዙ በተለያዩ አሽሙሮች ሲገልጹ ቆይተዋል። ሌተናል ጀነራል ታደሰ ወረደ ወደ አዲስ አበባ አቅንተው ለፌዴራል መንግስቱ የአፈጻጸም ሪፖርት ካቀረቡና የስልጣን ጊዜያቸው ከተራዘመ በኋላ ህወሓት ስልጣን እንዳትቀበል ብሏቸው እንደነበር ነው የገለጹት። የህወሓት ማዕከላዊ ኮሚቴ ስብሰባው ካጠናቀቀ በኋላ ባወጣው መግለጫም ለመጀመሪያ ጊዜ የክልሉ አስፈጻሚ አካል አቃፊ ሆኖ እንዲቋቋም መወሰኑን ገልጿል። የፌዴራል መንግስቱ የትግራይ ጊዜያዊ አስተዳደር የቆየው ጊዜና ያለ ህወሓት ተሳትፎ ማራዘሙን የተቃወመው ማዕከላዊ ኮሚቴ ድርጊቱ የግጭት ማቆም ስምምነቱ የጣሰና የተናጠል ውሳኔ መሆኑን የጠቀሰው ህወሓት ያወጣው መግለጫ ጊዜው እየጠበቀ ነው ያሉት ሌላ ነዋሪ ደግሞ ይህ የፓርቲው እርምጃ ማህበረሰቡን ይጠቅማል ሲሉ ውሳኔው ደግፈዋል። ጊዜያዊ አስተዳደር በጊዜያዊነት ዓመታት እየፈጀ ከሚቆየው የፓርቲው ውሳኔ ለህዝቡ ፍትህና ነጻነት የሚያስገኝ መንገድ እንደሚፈጠር ጨምረው አስረድተዋል። በተለይም ተፈናቃዮች ወደ ቀያቸው እንዲመለሱ ለማድረግ የተወሰነ ነው የሚሉ እነኚህ ነዋሪዎች ለክልሉ መፍትሄ እንደሚያመጣ ያላቸው እምነት ይናገራሉ። ወደ ትግራይ ክልል መላክ የነበረበት የድጎማ በጀት መቋረጡን የጠቀሱት ነዋሪዎች በአጠቃላይ በትግራይ ላይ ዳግም እገዳና ከበባ በማድረግ የጦር መሳሪያና ሜካናይዝድ አቅምን ወደ ትግራይ በማስጠጋት ዳግም ጦርነት ለመክፈት ዝግጅት እያደረገ ነው ሲል የፌዴራል መንግስትን ወንጅለዋል። በእነዚህ እርምጃዎች የተነሳም የፌዴራል መንግስቱ ለትግራይ ህዝብ ህልውናና ደህንነት አደገኛ የሆነ ሁኔታ እንደተፈጠረ ነው የሚገልጹት።
የቀድሞው የክልሉ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና ጌታቸው ረዳ ህወሓት በዚህ ውሳኔ ፕሪቶሪያው ስምምነት የሚያፈርስ ተግባራዊ እርምጃ ወስዷል ሲሉ ነው የነቀፉት። ጌታቸው ረዳ የፕሪቶሪያው ስምምነትና ከጦርነት በኋላ የተዘረጋው ደካማ ስርዓት የሚያፈርስ ማንኛውም የተናጠል ውሳኔ በክልላዊ ተዋናዮች መካከል ብቻ ሳይሆን ከራሱ ከፌዴራል መንግስት ጋር እንደ አዲስ ግጭት እንዲቀሰቀስ የማድረግ እድል አለው ሲሉ አስጠንቅቀው ነበር። ለአመታት የሚኖሩባት ቀዮ ተፈናቅለው በመጠለያ ውስጥ እንደሚገኙ የሚናገሩ ነዋሪዎች ስለዚህ ጉዳይም በርከት ያሉ ሀሳቦች እየሰጡ ናቸው። በተለይ የሌተናል ጀነራል ታደሰ ወረደ የስልጣን ዘመን በአንድ አመት ሲራዘም ድንጋጤ ፈጥሮባቸው እንደነበር ሲናገሩ፣ ግለሰቡ በውሳኔው የተደናገጡት የጊዜያዊ አስተዳደሩ የስልጣን ዘመን በህጉ መሰረት አይደለም የሚል መሆኑ ሲገልጹ፣ የህወሓት ማዕከላዊ ኮሚቴ አሁን ይህንን ውሳኔ ሲወስን ደግሞ በክልሉ የተፈጠረው ውጥረቶች በሰላም መደራደር ቢፈጥሩ ጥሩ ይሆናል የሚል ስሜት እንደተሰማቸው ይገልጻሉ። አክለውም ህብረተሰቡ በአስቸጋሪ ሁኔታ ውስጥ ስላለ በማለትም ውሳኔው እቀበለዋለሁ ይላሉ። በውሳኔው ላይ በሰላማዊ መንገድና በድርድር የሚሰራ ከሆነ ህዝቡ ካለበት ችግር ይወጣል። ግን ደግሞ ነገሮች በሰላማዊ መንገድ ለመፍታት ፍላጎት ላላቸው አካላት አዲስ ዲፕሎማሲያዊ መንገድ ይዞ ይመጣል የሚል ተስፋም አላቸው። ውሳኔው ከህዝብ ጋር መመካከር የተደረገ አይደለም የሚሉ ሌላ ነዋሪ ደግሞ የፓርቲው አቋም አልተቀበሉም። የሰላም ሁኔታው የሚረጋገጠው ህዝቡ ማዕከል አድርገው ሲነጋገሩ ነው የሚሉ እነኚህ ነዋሪ ስለ ክልሉ አጠቃላይ ሁኔታ ከጊዜያዊ አስተዳደሩ ሆነ ከፌዴራል መንግስት ጋር ከመነጋገር ይልቅ በግላቸው የሚወስኑ ውሳኔ በመሆኑ የማይቀበሉት መሆኑን ይናገራሉ። ወደ ጦርነት ሊያመራ ይችላል የሚል ስጋት አለኝ ያሉት እነኚህ ነዋሪ ይህ ደግሞ ጦሱ ለህብረተሰቡ ሊተርፍ ይችላል የሚል ስጋት አላቸው። የህወሓት ውሳኔ በትግራይ ክልል ህዝብ ላይ የሚመጣው ለውጥ ምን ሊሆን ይችላል የሚል መጠየቅ አለበት የሚሉ ነዋሪዎች በጦርነት ምክንያት ደቀናል፣ ኢኮኖሚያችን ወደ ኋላ ቀርቷል፣ እየተራበ ወደ መኖሪያው ቀየው ያልተመለሰ ተፈናቃይ አለ በማለት ለእነዚህ ወገኖች እንዴት መፍትሄ ይመጣል የሚለው ዋና ጥያቄ መሆኑን ያስረዳሉ። የፕሪቶሪያው ስምምነት ቢቀጥል የተሻለ ነው የሚሆኑ የሚሉ ሌላ ነዋሪ በበኩላቸው ይህ ተመልሶ መከራ የሚያስገኝና መከራ የሚጠራ ነው የሚሉ ናቸው። በዚህ መግለጫ ግለሰቦች ማዳን እንጂ ህዝቡን እያዩት ያለ አይመስለኝም የሚሉ ነዋሪዎች በዋንነት ከተጠያቂነት ለማምለጥ የተወሰነ ይመስለኛል ሲሉ ግምታቸውም ያስቀምጣሉ። በአሁኑ ሰዓት ከክልሉ ወጣቶች እየወጡ ነው፣ ለሌላ ችግርና እንግልት እየተጋለጡ እንደሆነ የሚናገሩ ነዋሪዎችም መልካም ነገር አለመሆኑ ይናገራሉ። የህወሓት ማዕከላዊ ኮሚቴ ወደ ስራ እንዲመለስ ውሳኔ ያስተላለፈበት ምክር ቤቱ የተቋቋመው የኮሮና ወረርሽኝ መከሰቱን ተከትሎ በሀገር አቀፍ ደረጃ ምርጫ መራዘሙን በተቃውሞ የትግራይ ክልል 2012 ዓ.ም በተናጠል ባካሄደው ምርጫ ነው። በዚህ ምርጫ የክልሉ ምክር ቤት ካሉት 190 ወንበሮች ውስጥ 152 ህወሓት ማሸነፉ ይገልጻል። ይሁን እንጂ የፌዴራል መንግስቱ ከብሔራዊ ምርጫ ቦርድ ውጭ የተካሄደው ይህንን ምርጫ ውድቅ አድርጎታል። የፌዴሬሽን ምክር ቤትም ጳጉሜ 2012 ባካሄደው አስቸኳይ ስብሰባ ምርጫ ከሀገሪቱ ህገ መንግስት ጋር የሚቃረን በመሆኑ እንዳልተደረገ የሚቆጠር የማይጠናና ተፈጻሚ የሌለው እንደሆነ ወስነዋል። ምርጫው ከሁለት ወራት በኋላ ለተነሳው የትግራይ ጦርነት ምክንያት ከሆኑ ዋነኛ ጉዳዮች አንዱ ተደርጎም ይቆጠራል። እስካሁን አብራችሁን ቆይታችሁ ቻናላችን እየተከታተላችሁ ያላችሁት የሪከርድ ዞን ተከታታዮች ወቅታዊ መረጃዎችን ለማግኘት ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ መረጃዎችን ይከታተሉ። ሪከርድ ዞን